ያበቃ እንደሆነ ነው የሚታየው። ምሳሌን አድነናታል። እኔ ጋር የለም። አውጪው ቁልፉ! ነይ አውጪው ቁልፉ! ነይ ብዬሻለሁ። የለም እኔ ጋር የለም። ታውጪው አንተ ውሻ! ምንድን ነው የተፈጠረው? አንተ ውሻ! ከኔ ነው የምታመልጠው? ምንድን ነው የተፈጠረው? ዳጣ፣ ሞገስ አባቱ አድርጎት ነው ውሻ። ምንድን ነው ያደረከው? ለዚህ ነበር ወደዚህ የመጣ ካሊብ ስለነገረኝ እንጂ ጠርጥሬህ ነበር። እቺ ልጅ ጻለች ወደ ቤቷ መሄድ አለ። እውነትን እቺ ከዚህ መውጣት አለባት፣ ግን እኔን መፈየት አለብኝ መጀመሪያ።
የተሰጠኝ 24 ሰዓት እኮ ደረሰ። መድብል ስልክ ያነሳ ምንድነው ማደርገው? አታስቢ፣ ምንም አያደርጉሽም። እንዴት ምንም አያደርጉኝ? እንዴ ማለት እነዛ ሰዎች ጨካኝ እንደሆኑ እያወቅሽ እንዴት እንደዚህ ትይኛለሽ? ነገርኩሽ እኮ አሁን አንቺን ከነመፈጠርሽ ማንም የሚያስብሽ ሰው የለም። እውነትሽን ነው ማለት? እንዴ ምን ተፈጠረ? እንዴት እኔ እንደማይፈልጉኝ ያወቅሽ? ዛሬ ዝና ይፈታል። ምን? እንዴት ማለት? ማን ነው ዝናን የሚፈታው? አሁን መድብልን በእጃችን የሚያስገባ ሌላ ኃይል መጥቷል። ማን ነው እሱ? አንቺ አታውቂውም ኤፍራታ። እና እኔን አይወስዱኝም? ምንም አያደርጉኝም? ዝና ከተፈታና መድብል ከተያዘ ከአንቺ ጋር ምን ጉዳይ አላችሁ? እና መድብል ሊያዝ ይችላል? አዎ ዛሬ መድብል የመጨረሻ ቀን ነው። እኔም ያው ካሌ ፊት በኩራት ቆማለሁ። መድብልን ግን የምታስይዥው አንቺ ነሽ? አዎ። አይመስለኝም። ሁሉም ነገር እያበቃ እንደሆነ ነው የሚታየኝ። አዎ መድብል በእጃችን ይገባል። ከዛም ሁሉም ነገር ያበቃል። በቃ ይፈጸማል። ቆይ ምን አይነት ሰው ነው? ከዚህ በፊት አውቀዋለሁ። በጣም ወዳጅ ነው። ማንነቱ ግን ለጊዜው ሚስጥር ነው። እሺ የሆነ ይሁን። እኔ ከዚህ ሁሉ ነገር ነፃ መሆን ነው የምፈልገው። ነገርኩሽ እኮ አንቺን ማንም ያስታውስሽ የለም አልኩሽ። እኔ ደከመኝ በቃ ሩጥ። ወይኔ መጡብኝ መሰለኝ። 24 ሰዓት ሞላ እንዴ? ማን? ምንድነው? ምንድነው ከኛ የምትፈልገው? ምን ፈልገህ ነው? ምንድነው የፈለከው? ልቀቀኝ! ልቀቀኝ! ሆን ብለሽ እኛን ለማጥመድ ነበር። ኧረ በቃ ገደልከት። ማንን? ሆን ብለሽ ነው ልጅቷን ያስመለጥሻት? ኧረ በጭራሽ። እኔ እንዴት እንደዛ አደርጋለሁ? እኔ እኮ እሷ እንድትሞትልኝ ነው የምፈልገው። እንድትሞት ስለምትፈልጊ ነው የሚያድናትን ሰው ያመጣሽው። ማን ነው ልጅቷን የሚያድናት? የላክሽው ሰው ነዋ። እንዴት ያድናታል? ከዚህ በፊት እኮ ልጅቷን አግቶልኝ ነበር። የሆነ የተፈጠረ ስህተት አለ እንጂ በፍጹም ሊያድናት አይችልም። ወዳጄ ነው፣ ሊከዳኝ አይችልም። ሁሉም ነገር ያበቃልሻል፣ ትሞቻለሽ። የታለ አንደኛው ሰስነ? የታለ? አምጪ አቀብኝ። መቼም ከዚህ አታመልጥም። አታስብ። መቼም ጀግና መድብል ውሻ። ለመጨረሻ ጊዜ ነው የምጠይቅ። ወንድሜን ምንድን ያደረጋችሁት? አትልፋ። መቼም ቢሆን አታገኙም። መቼም አንተ ሞገስ በአንድ ግጫ ትወድቃለህ። በአንድ ግጫ
ሰላም ማለት ምን ሰላም አለ? ሶስተኛ ባለም ጦርነት ተነስቶ አንተ ምንድነው ጦርነት ለኩሰህ ትተኛለህ? ዳጣ እስኪ አትለፍልፊ፣ ይልቅ ይዘሽ ውጪ። ይንፈስበት። አናብሽኝ። ቆይ ምንድነው የተፈጠረው? እኔ እኮ ምሳሌ ለማዳን ምንም ያደረኩት ነገር የለም። አሁን ነፍስሽ በካሌብ እጅ ናት። እንዴ ዝና ይፈታል፣ መድብልም ይያዛል። እንደዚህ የሚያደርግ ሰው አገናኟችሁ አይደል እንዴ? ይህን የሚያደርግ ነው ወይንስ መድብልን የሚረዳ ጠላት ነው ያመጣሽው? አረ በጭራሽ ከመድብል ጋር በፍጹም አይተዋወቅም። እውነት? ለዛ ነው ልጅቷን ይዞ የጠፋው? ቆይ እንዴት? ማህሌት ራስሽን ምን አይነት ችግር ውስጥ እንዳስገባሽ ተመልከች። እውነት እኔ ምንም የማውቀው ነገር የለም። ደግሞ እናንተ ራሳችሁ እናውቀዋለን ብላችሁ አይደል እንዴ የተቀበላችሁት? ለምን እኔ ብቻ ጥፋት ታደርጉታላችሁ? ካሌብ እስር ቤት ስለሚያውቀው ነው እናውቀዋለን ያልሽ። አንቺ ግን በእርግጠኝነት ዝና እንደሚያስፈታውና በእኛ ወገን እንደሆነ ነገርሽ። እኔ ሳለኝን እኮ ነው የነገርኳችሁ። ጥፋቱ እሱ ነው ማህሌት። ያሉሽን የምታምኝ ደደብ መሆንሽን አናውቅም ነበር። ቅጣትሽን ለመቀበል ዝግጁ ነሽ? ከዚህ ስወጣ ምን አይነት ህይወት እንደምትኖር ሳስበው በጣም አዘንኩልህ። ከዚህ መቼም በህይወት አትወጣ። ወንድሜን ለምንድን ነው የማላገኘው? ገላችሁታል? ወንድሜን ገላችሁታል? በቃ እሺ ጠብቆ ይመጣል። ለምን እንዳልገደልኩ ግን ታውቃለህ? የለኝም ማለት ሲጀምር እኔ መሞት አይነት ሰው አይደለሁም። እባብ ታውቃለህ? አፈር ልሼ ነው የምነሳው። ንገረኝ፣ ብሩክ ሞቷል አይደል? ገላችሁታል አይደለም? ወንድሜ እንዴት በነገር ነው የሚገባ? አልሞተም ሞቷል። እኔ የማውቀው ነገር የለም። እኔን አትጠይቀኝ አልኩህ እኮ። ወንድሜን ገላችሁታል። ወንድሜን ገላችሁታል አይደል? አዎ ብል ሬሳ ፈለጋል ትወጣል ነው። ዝና ለምን ስቃዩ ከሚበዛብህ ለምን እውነቱን አትናገርም? ምን እውነቱን ያልከው? የትኛው እውነት? አንተን ደስ የሚል እውነት ነው ወይስ እኔን የሚያስፈታኝ እውነት? ንገረኝ እስኪ የትኛው እውነት ልንገርህ? እንዴ የጠፋችሁ ልጅ ልቀቀት! እሱ አይደለም ያገተኝ መርዞ፣ ሌላ ሰዎች ናቸው እየተከታተሉን ነው። ምን ኮሚሽን በልታችሁ ነው? አይደለም ሊገሉን ነው። እባክህ አድነን። ሊገሉን? ሞት ይሄ ሞት? አው ሊገሉን ነው። እባክህ እርዳን፣ በእናትህ እርዳን። ኮሚሽን መጡ። ተደበቁ። እሺ ተደበቁ። ይኸውላችሁ እኔ ጨርሷለሁ። እዚሁ ነው እንዳትወጡ።
እንዴ እንትን ቤት መሬት ኪራይ ሽያጭ ምን ፈልጋችሁ ነው? ምን ልርዳችሁ? አንተ ሲጀምር የመኪና ሰው ነህ። መኪና ፈልገህ ሰውዬ ወዴት ሄዶ ነው ጥያቄው? በዚህ ጋር ሄዱ። በዚህ ሄዱ። በዚህ መኪና ስትፈልግ ደውል። ታው ብዬሽ ነበር እኮ አንተ አልሰማልከኝ እንጂ እና ሽንቱን ሱሪ ላይ ሲለቅ ዝም ብዬ ማየት ነበረብኝ። እንግዲህ ልቃውን ወቀሰውን ታይና ምን እንደተፈጠረ ንገረኝ እስኪ። እሱማ ያመለጠ መስሎት ልክ ወደ በሩ ሲሄድ በሩን እንደከፈተው ከመድብል ጋር አልተገጣጠም። እሺ ከዛማ በቃ እነሱ ሁለቱ ሲፋጠጡ እኔ ባያስኩት ዱላ ወስጄ አናቱን ዘረርኩት። ወደ ኋላ ወደቀ። ምን ያስቃ? ምን ነው? እሺ ከዛማ እኔና መድብል እየተቀባበለን በስማ ረጋገጥ ነው። መድብል በቦክስ እኔ በዱላ ብታይ የመጨነ ድክምክም ያደረግነው። ከዛ መልሰን አሰረ እና አንቺ ዝናን ረጋግጥሽው? ምን ነው መቼም እንዳንተ በንፋስ ከመዘረር ነው ይሻላል። በንፋስ አይደለም እሺ፣ ያዱላህን ጊዜ አንቺ ላይ ቢያርፍ ይሄን ጊዜ ቀብር ላይ ነበር። በልተነስልኝ ዞረ ጭንቅላት ህክምና ያስፈልጋል። ደግሞ መድብል ምን ሆነ ነው እንደዚህ እየሮጠ ሄደ? የሆነ ደስ የሚል ዜና ሳይሰማ አይቀርም። ምንድነው? ምን እንጃ ላጣይ ነብሩክ ያሉበት ነገሩት እንዴ? ማን ያላውቅ? ምንም አላማከረኝ። በቃ እሺ በቃ ይሄ ቦታ ሴፍ ነው። ማንም አይነካችሁ። ማንም ነው ወጣችሁ። እሺ በጣም እናመሰግናለን። ከዚህ በኋላ ራሳችን መሄድ እንችላለን። እንዴ ወዴት ነው የምትሄዱት? ምሳሌ እናትሽ እኮ ጠፍተሽባት በጣም እያለቀሰች ነው። ደውልላት፣ መታ ትወስደኛለች። እሺ ቆይ ልደውልላት። አይ ቆይ ቢያንስ ዞር ያለ ቦታ መሄድ አለብን። አራት አስቡ። ይሄ እኮ የኔ ቀጠና ነው። ይኸውልሽ ምሳሌ አጎትሽ ይመጣና ይወስድሻል። አጎቴ ሊመጣ ነው? አዎ ደውልለትና ያለንበትን ቦታ ነግረዋለሁ። እንዴ ምሳሌ ቆይ የጠፍተሽ ነው? ቆይ ሲጀመር አንተ ማን ነህ? መርዞ ደላላው እኮ ነኝ። አታውቀኝም እንዴ? እሱ አያውቅም፣ እኔ ግን አውቃለሁ። እንዴ እኔንማ ማያውቅ የለም። እኛ አወቅነው እኮ ስጋ ስለገዛልን ነው። እና እሱ እንዲያውቀኝ ለሱም ስጋ መግዛት አለብኝ? አይ የለብም። ከዚህ በኋላ ግን ያውቃል። ይኸውልህ ሰውዬ ወሬ አታብዛ፣ መሄድ አለብን እኮ። እንሂዳ። ይኬዳል እንዴ? እንሂድ። አቤት መርዙ። አልገዛም። አልገዛም። አሁን ስልኩን ልዘጋው ነው። ቆይ አንተ በዚህ ሰዓት ትቀልዳለህ እንዴ? ምሳሌ ወይ ምሳሌ መርዞ የት አካባቢ ነው ያላችሁት? በህይወት አለች? ደህና ናት አይደለ? ልምጣ። ቆይ በቃ እሺ ነይ።
እስቲ ተይኝ ተይኝ። ሞገስ ምንድን ነው የሆንከው? ደህና ነኝ እኮ። ዳጣ ምንድን ነው የሆነው? እባክሽ ሰማይና ምድሩ ተቀላቅሎበት ነው። አሁን ሰማዩን ምድሩን የት እንዳለ ግራ ገብቶታል። አልገባኝም። ዳጣ ምንድን ነው የሆነው? ይኸውልሽ እሷን ትያትሽ አሁን ደህና ነኝ እኔ። ያ ዝና ነው። ዝና ምን ሆነ? ተፈታ? እንደዛ አይደለም እኮ ላይ መቶ ነው ተጎርተህ ነው ላይ አሁን ሁሉ ነገር እየዞረብኝ ነው። ሞገስ በእናትህ ኧረ ሞገስ ከዛ ማለት ነው ዝና አደግሮ ነው ደግሞ ሞገስ ሲዘነዝር ሞገስ ሄዶ ወደቀ። እንዴ ማን ነው ዋሻ እንዴ? ስትወድቅ ነው ያየሁት ብታይ ማለት ነው። ዝናን ዘረርኩት በግራ በቀኝ በቦክስ ውልቅልቅልቅ ነው ያደረኩት ብታይ። ከዛ ዳጣ አንዴ ዋስጪ ሲለኝ ማለት በቡጢ አንዴ በእናትሽ ዋስጪ ሲለኝ በልሽ በቡጢ በስመ አብ እኔ የተሽ አሰካከርኩት በቡጢ። ለምንጭ ውጪ እንዴ ጌዲና አልወጣም። ተውት ሞገስ በቃ። አሁን እንዴት ነህ? አሁን እኮ ደህና ነኝ። ምንም የሚያሳስብ ነገር የለም። ሎይ ተሻለሽ? ደህና ነኝ። አሁን ያንቺ መቀለጃ አሉ። ምሳሌ እናትሽ እየመጣች ነው። ምንድነው እንደዚህ የምትይኝ? ማን ጋር ነው የደወልከው? እናቷ ጋር። ይኸውልህ አንድ ነገር አድርጋለሁ ብትል የገባበት ተከትዬ ነው ማጥፋ። እንዴ ከዚህ ተንቀሳቀስ። ምሳሌ ቆይ ተንቀሳቀስ አልኩህ እኮ። ኧረ ይኬዳል። ሰላም አቶ ይል ሊሃ ሰላም አለኝ መስገን ባለቤቴ ናት። እንግዲህ ምሳሌን አድነናታል። ማለት ምን ማለት ነው? ያንተ ኃይል ከኛ ኃይል የሚበልጥ ነበር የሚመስልህ? ስማ ጨዋታው ሳያልቅ እንዳለቀ አታስመስል። በጣም ገና ለጊዜው አልቋል። እንግዲህ ማን እንደሚያድንህ እናያለን። እናቴ ትሙት መድብል እገልሃለሁ። እኔ አበበ አልወለደኝ። እናቴ ትሙት መድብል እገልሃለሁ። እኔ አበበ አልወለደኝ። እገልሃለሁ። የእውነት እገልሃለሁ መድብል። አየህ አይደለም እንደዚህ በፍቅር የተገዛ ሰው ያድናል። እንደ አንተ በገንዘብ የተገዛ ሰው የከበበው ሰው ደግሞ በጭንቅ ቀን ብቻውን ይቀራል። እንደ ካሌብ ሞሲሳ ደግሞ ድምፁን አጥፍቶ ይጠፋል።
እንግዲያውስ እስከምትገለኝ ድረስ እጠብቅሃለሁ። ምሳሌን አድነናታል። ሄሎ፣ የቱ ጋር ናችሁ? የት ልምጣ? ኧረ እሺ መጣ። ሄሎ አለቃ። ያዛችኋት? ልጅቷ አምልጣለች አለቃ። የት ነህ? ከአዲዋ ጋር ነው ያለሁት አለቃ። እኔ ከአዲ አይደለሁም። ይዛት ነው? እሺ ይዣት እመጣለሁ አለቃ። እባካችሁ እኔ ምንም አውቄ ያደረኩት ነገር የለም። እባካችሁ ምንም እንዳታደርጉኝ። እባካችሁ ተውኝ። እባካችሁ ናፍቀሽኝ ነበር። ከኔስ አይ ደህና ነሽ? ደህና የሆነ ነገር የምትሆኝብኝ መስሎኝ ፈርቼ ነበር እኮ። እስኪ ዙሪልሽ በደንብ እስኪ። ወይ ተመስገን ደህና ነሽ? መርዙስ ሄደ? ያግቱኝ ነው ቅድስት? አይ አትፍሪ፣ ያግቱሽ ምን አለልሽ? እሱ ማለት ነይ ነይ ነብይሻለሁ እኮ እባክህ ተወኝ እባክህ። እኔ እኮ ምንም አላደረኩም። እሱን ካለ ፊት ቀርበሽ ትናገሪያለሽ። እባክህ እኔ ምንም አላደረኩም። ሄሎ ምሳሌዬ ሄዱ ምሳሌዬ አጎት ሳሌ እንዴት ነሽ? ደህና ደህና ነሽ?
ደህና ምሳሌ እንዴት ነሽ? ደህና ናፍቀኸኝ ነበር። እኔም ናፍቀሽኝ ነበር። ህይወትም ማግኘሻል መስለኝ። እግዚአብሔር ይመስገን። ትንሽ ምንም አላደረጉሽም ማለት? አዎ ምንም አልሆንሽም ማለት? ሳይ ነሻል? ደህና ዛሬ ይመስገን። እኛን ለመግደል ከማሳደድ አልፈ ለማዳን እንደዚህ ትሆናለህ ብዬ አስቤ አላቅም ነበር። እኔም አስቤ አላቅም ነበር። ምክንያትክ ምንም ይሁን ምን በጣም አመሰግናለሁ። ምንም አይደለም። ይሄንን ለመድብል ስል ነው ያደረኩት። እንዴ ትተዋወቃላችሁ ማለት ነው? አዎ የረጅም ጊዜ ልብ ጓደኛዬ ነው። በጣም እናመሰግናለን። ግዴታዬ ነው መድብል። በእኔና አንተ መካከል ምንም አይነት ምስጋና አያስፈልግም። እንግዲህ በጣም እናመሰግናለን። ተው እንጂ መድብል፣ ግዴታዬ እኮ ነው። እኔና አንተ ልብ ወዳጆች ነን። በመካከላችን ምንም አይነት ምስጋና አያስፈልግም። እንግዲህ አንተም ጠላቶች ሆነዋል። ራስን ጠብቅ። አታስብ። እኔን ማንም በቀላሉ አያጠቃኝም። ለማንኛውም እናንተ ሂዱ። እኔ እዚሁ ሆኜ ትንሽ ሁኔታውን ቃኛለሁ። አብረን ብንሄድ አይሻልም? ግድ የለም መድብል፣ ሂዱ። ወጥን ጨምሪበት። ምንድን ነው የሚያስቅሽ? ደስ ብሎሽ ነው? ምሳሌ በጣም ደስ ብሏታል። እስቲ አፈርሶንልሽ። አይ ምሳሌ ትን እንዳልሽ እየተበላ አይሳቅም እንደዚህ። ደስ ብሏት እኮ ነው። ምሳሌ እንደዚህ ናት። ስቃ ነው የምታስቅህ። ወጥ ልጨምር? አይ እኔ በቃ ተቀበያለሁ። ምሳሌስ? ምሳሌ ቢቢ ትንሽ ቢ በቃ ላጉርስሽ። አልጣፍጣችሁም እንዴ? በጣም ነው። አይ በጣም ነው የሚጣፍጠው። በቃ እሺ፣ ላነሳ ሰውና ቡና አምጣ። የእጅ ውሃም ይዘሽ ነው እስቲ። እሺ እሺ። ከሳሽ እኮ አንቺ ምግብ አይሰጡሽም እንደዛ? ኧረ ይሰጡኛል። እንቅልፍ ምናምን ተኛሽ? ይኸውልህ አዎ እናስታጥባለሁ። ይሻላል? አዎ እሺ። በቃ እኔ ቡና አልቀረ። እሺ እኔ ምሳሌ ለጊሽ እስኪ ጣኑና ጭሽ። ተመስገን ጌታዬ። እንዴት እንደናፈቃችሁ። እኛስ ብትይ በጣም ነው የናፈቅሽ ነው። ምንድን ነው የናፈቅሽ? ኧረ እባክሽ አሁን ዝፈን እንዳትይኝ ብቻ እንጂ። በእናትህ ዝፈንልኝ። ኧረ ምሳሌ አሁን ቡና እየተፈላ በእናትህ የምትለውን ሰማሽ ቅድስት? ምን አለች? ነው ካልዘፈንክ እያለች እኮ። እውነታው ነው። ዛሬ ቅድስት ቀን እኛ ምን እናደርጋለን? አዎ አጎቴ ዝፈን። ምን ልዝፈን? የቡና ልዩ 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 ቀን ነው ልዩ። አንድ ላይ በሏ። ልዩ ደስ
አንተ ፍጹም ነህ የክፋት ደስታን መች ፈቅደህ ንጹህ ነው አልከኝ ይሄን ቀን ወደህ ተገኘ የዛሬ ልዩ ቀን ይደገም ቀን በቀን ደስ ብሎሻል ምሳሌ ኧረ በቃ ኧረ ወንበሩን ኧረ እባክሽ ኧረ ትሰብሪዋለሽ ምሳሌ አንቺ ነይ ውረጂ እንዴ ልሰብረው እንደ ወንበሩን ውረጂ ይሰበራል አባትሽ የገዛ ወንበር ነው ረፊ በቃ ምሳሌ እንደው ሙረጂና እንስረው ውሻ ነይ አባ ነይ ግዢ ነይ እሱን ተይው ምንም አይሆንም ሞገስ ነይ አምጣ ነይ አይ ምንድነው በሬ ነው ውሻ ተከኔ ልታመልጥ ነው ውሻ አግሬ